ሰላም ጤና ይስጥልን ተመልካቾቻችን የሐምሌ 15 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ ከናሁ ቴሌቪዥን የምናቀርብበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የትምህርት ሚኒስቴር ያወጣውን የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ በፍርድ ቤት ውድቅ መደረጉ ተገለጸ። ከ9000 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። ወደ ውጪ ስናልፍ አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ኪሳራ ማስመዝገቧ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የቀድሞ ታጣቂዎች በሀገራዊ የምክክር ጉባኤው እየተሳተፉ እንደሚገኙ ኮሚሽኑ አስታወቀ። በምክክር ጉባኤው ለመሳተፍ የመግቢያ ፈቃድ ወረቀት የዘገየባቸው የቀድሞ ታጣቂዎች በጉባኤው እየተሳተፉ እንደሆነ የሀገራዊ ምክክር ኮሚሽን ገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በኦሮሚያ ክልል የሰላማዊ ትግል አማራጭ የተቀበሉ የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤው እየተሳተፉ እንደሆነ ተናግረዋል። ይሁን እንጂ ፕሮፌሰር መስፍን አርአያ የኦሮሚያ ክልል የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤ ላይ እየተሳተፉ እንደሆነ አረጋግጠዋል። ጉባኤው እየተሳተፉ የሚገኙ የቀድሞ ታጣቂዎችን ብዛት ያልገለጹ ዋና ኮሚሽነሩ በጉባኤው ለመሳተፍ የሚያስፈልገው የመግቢያ የፈቃድ ወረቀት ዘግይቶ እንደነበር አስታውሰው ከትላንት ጀምሮ ግን ወደ ምክክሩ መግባታቸው ተናግረዋል። በምክክሩ የሚሳተፉ ታዛቢዎችን በተመለከተ በኮሚሽኑ ፈቃድ የተሰጣቸው የሀገር ውስጥ ሲቪል ማህበረሰብ ድርጅቶች ሂደቱን የመከታተል ተግባር መጀመራቸውን ዋና ኮሚሽነሩ ገልጸው የውጭ ታዛቢዎች ፈቃድ የሚሰጠው በውጭ ጉዳይ ሚኒስቴር በኩል እንደሆነ ተናግረዋል። እስካሁን ከ50 በላይ ገለልተኛ ታዛቢዎች የምክክር ሂደቱን እየተሳተፉ እንደሆነ አብራርተዋል። የትምህርት ሚኒስቴር ያቀረበው መመሪያ በፍርድ ቤት ውድቅ መደረጉ ተገለጸ። የፌዴራል ከፍተኛ ፍርድ ቤት የትምህርት ሚኒስቴር ያወጣውን የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ ቁጥር 992/2016 ውድቅ አድርጎታል ተብሏል። የሶስት ዳኞች ችሎት መመሪያው ሕጋዊ ስነ ስርዓት ሳይከተል የወጣ ከሚኒስቴሩ ስልጣን በላይ የሆነና ከበላይ ህጎች ጋር የሚጋጭ ሲል ብይን ሰጥቶታል ተብሏል። ክሱ የተመሰረተው በሳንፎርድ ኢንተርናሽናል ትምህርት ቤት 132 ተማሪ ወላጆች ሲሆን ትምህርት ቤቱ መመሪያውን ለመደበኛ ያልሆነ የክፍያ ጭማሪ እንደ ህጋዊ መሳሪያ ተጠቅሞበታል ብሏል። በመሆኑም የወጣው መመሪያ በሀገር ውስጥና በውጭ ባለሀብቶች እንዲሁም የማህበረሰብ ትምህርት ቤቶች ፈቃድና እድሳትን ለመደንገግ ያለመ እንደነበር የሚወጣው ዘገባ አመላክቷል። ከ9000 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር መስሪያ ቤት በገቢዎች ሚኒስቴር የታክስ ኦዲት አሰራር ስርዓት አተገባበርና አፈጻጸም ውጤታማነት ላይ ባከናወነው የኦዲት ሪፖርት ሚኒስቴር መስሪያ ቤቱ 9497 የሽያጭ መመዝገቢያ መሳሪያዎች ያሉበትን ሁኔታ እንደማያውቅ ገልጿል። የኦዲት ሪፖርት ሰነድ ላይ እንዳመላከተው ከ2015 እስከ 2018 በጀት ዓመት አንደኛ ሩብ ዓመት ድረስ ባለው ጊዜ ውስጥ 165852 የሽያጭ መመዝገቢያዎች ነበሩ ብለዋል። ከነዚህ ውስጥ 147963 የሚሰሩ 10145 የተበላሹ ሲሆን ቀሪዎቹ 9497 የሽያጭ መመዝገቢያ መሳሪያዎች ግን ያሉበት ሁኔታም ሆነ አድራሻቸው የማይታወቅ መሆኑ ተጠቅሷል። የትኞቹ ማሽኖች ስራ ላይ እንዳሉ ከሲስተም እንደወጡና የማሽኖቹም አድራሻ ምን እየተፈጸመባቸው እንደሆነ ለማወቅ የሚያስችል በቴክኖሎጂ የተደገፈ መቆጣጠሪያ የአሰራር ስርዓት አለመኖሩ ለችግሩ አንዱ ምክንያት መሆኑ ተገልጿል። በኦዲት ግኝቱ ላይ በጽሁፍ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብር ከፋዮች ከ3 ዓመት በላይ ግብር ሳያሳውቁ ሲቀሩ በተደረገ ክትትል በተመዘገቡበት አድራሻ ሊገኙ እንዳልቻሉ ገልጾ የግብር ከፋይ መለያ ቁጥራቸው ወደ ዘላቂ ማቆያ ወይም አርካይቭ እንዲገባ መደረጉን አስታውቋል። ገቢዎች ሚኒስቴር አክሎ ማሽኖች ያሉበትን ቦታ በጂፒኤስ ለማወቅ የሚያስችል አሰራር ባለመኖሩ አድራሻቸው የጠፋ ማሽኖች ህገወጥ ደረሰኝ እንዳያትሙ ለማድረግ ሲስተም ላይ እንዲዘጉ መደረጉን ገልጿል። በተጨማሪም ከነዚህ ማሽኖች የሚወጡ ደረሰኞች ተቀባይነት እንዳይኖራቸው ለሁሉም ቅርንጫፎች፣ ክልሎችና ከተማ መስተዳደሮች ጥንቃቄ እንዲያደርጉ በደብዳቤ ማሳወቁን ጠቁሟል። በገቢዎች ሚኒስቴር ምላሽ ላይ አስተያየት የሰጠው የፌዴራል ዋና ኦዲተር መስሪያ ቤት የተመዘገቡ ግብር ከፋዮች ህገወጥ ደረሰኝ የሚጠቀሙ
ያለ ደረሰኝ የሚሸጡና ዜሮ ሪፖርት የሚያቀርቡ ድርጅቶችን ለመከላከል የሚያስችል ዘመናዊ የቁጥጥርና አሰራር ስርዓት አለመዘርጋቱ በኦዲት ሊታዩ ክፍተቶች ምክንያት መሆኑን ጠቅሷል። በዚህም የግብር ከፋዮችን የስራ እንቅስቃሴ አስመልክቶ የሚሰበሰቡ መረጃዎች በተቀናጀ መልኩ ለግብር አወሳሰን በቅርንጫፍ ጽህፈት ቤቶች ጥቅም ላይ እንዲውል አለመደረጉና የሽያጭ መመዝገቢያ ማሽኖች ዕለታዊ የግብይት መረጃዎች ወደ መረጃ ቋት የማይላኩ በመሆኑ የገቢ ስወራ እንዲበራከት ሊያደርግ ይችላል ሲል ማሳሰቡ በሪፖርቱ ተገልጿል። በያዝነው ዓመት ክረምት ከሚተከሉ ችግኞች መካከል 60 በመቶዎቹ ለምግብነት የሚውሉ መሆናቸው ተገለጸ። በያዝነው ክረምት ከሚተከሉት ችግኞች መካከል 60 በመቶ ያህሉ ለሀገር ውስጥና ለውጭ ገበያ የሚቀርቡ ምግብ ነክ እጽዋት መሆናቸውን የግብርና ሚኒስቴር አስታውቋል። ከተተከሉት ለአጭርና ለረጅም ጊዜ የምግብ ፍጆታ ከሚውሉ ፍራፍሬዎችና እጽዋት መካከል አቮካዶ፣ ሙዝ፣ ቡና፣ ፓፓያና ማንጎ ይገኙበታል። ባለፉት 8 የክረምት ወቅቶች ማለትም ከ2011 እስከ 2018 ዓ.ም ባሉት ጊዜያት በመላው ሀገሪቱ 48 ቢሊዮን በላይ ችግኞች ተተክለዋል። ከነዚህም መካከል ከ83 በመቶ በላይ የሚሆኑ ችግኞች መጽደጋቸውን የግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ይመር ዳውድ ተናግረዋል። አቶ ይመር አክለውም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የአረንጓዴ አሻራ መርሃ ግብር የራሱን አስተዋጽኦ እያበራከተ ነው ብለዋል። የግብርና ሚኒስቴር በተለያዩ የሀገሪቱ ክፍሎች የሚገኙ አርሶ አደሮችን በማደራጀት በአቮካዶ ምርት ላይ እንዲሰማሩ እያደረገ እንደሆነ ያብራሩት ኮሚኒኬሽን ስራ አስፈጻሚው ይህ ስራ የአረንጓዴ አሻራ መርሃ ግብር አንዱ አካል ሆኖ በመከናወን ላይ ይገኛል ብለዋል። በተጨማሪ ሚኒስትሩ ለአርሶ አደሮች የተለያዩ ድጋፎችን በማድረግ ምርቶቻቸውን ለሀገር ውስጥና ለውጭ ገበያ እያቀረቡ እንደሆነ አብራርተዋል። የቁጠባና ህብረት ስራ ማህበራት በዲጂታል ቴክኖሎጂ የተሳሰሩ ስራዎችን ሊሰሩ እንደሚገባ ተገለጸ። የኢትዮጵያ ህብረት ስራ ኮሚሽን ጽህፈት ቤት ኃላፊ የሆኑት አቶ አምባዬ ወልዴ ከ18000 በላይ የኢትዮጵያ ቁጠባና ህብረት ስራ ማህበራት ያልዘመነ የወረቀት አሰራርን የሚከተሉ ናቸው ብለዋል። አቶ አምባዬ ይህንን ያሉት ፔትሮን ቴክ ሶሉሽን የተሰኘ የቴክኖሎጂ ተቋም ፊንኦኤስ የተሰኘና የማይክሮ ፋይናንሶችን አስተዳደራዊና የገንዘብ ዝውውር ዲጂታላይዝ የማድረግ ሶፍትዌር ባስተዋወቀበት መድረክ ላይ ነው። የፔትሮን ቴክ ሶሉሽን ዋና ስራ አስፈጻሚ ቃላባ አማሃ በበኩላቸው ፔትሮን ፊንኦኤስ ሶፍትዌር ተቋማትን ዲጂታላይዝ የማድረግ መሆኑን አስረድተዋል። ብድር አበዳሪ ተቋማትና እንዲሁም የህብረት ስራ ማህበራት ለምንላቸው ነው። የነሱ ኦፕሬሽናል ስራዎቻቸውን አውቶሜት የሚያደርግ ፕሮዳክት ነው። ከፔትሮን ፊንኦኤስ ውጪ ደግሞ ዓለም አቀፍ ከሆነው የቴሚነስ ኮር ባንኪንግ ጋር ፓርትነርሺፕ አድርገናል። ያ ማለት የኮር ባንኪንግ አገልግሎቶችን ለአነስተኛና ብድር ተቋማትና እንዲሁም ለህብረት ስራ ማህበራት አፎርደብል በሆነ ዋጋ ማቅረብ የሚያስችለን ቴክኖሎጂ ነው። እጅግም ደግሞ በዓለም አቀፍ ደረጃ ታማኝነት ያተረፈ ቴክኖሎጂ ነው ማለት ነው። ፊንኦኤስ ተቋማት የሰራተኞቻቸውን የስራ ክንውን ብቃት እንዲለኩ ይረዳል። ሰራተኞች ስራቸውን በቀላሉ እንዲሰሩ ያግዛል። ደንበኞችም የሚፈልጉትን አገልግሎት በቀላሉ የሚጠየቁበትና አገልግሎቱን የሚያገኙበት መንገድ ያቀላጥፋል ብለዋል። አሰራራቸውን አሁን ላይ በጣም የወረቀት አሰራር አላቸው። ኢኒፊሸንት የሆነ አሰራር አለ፣ ድግግሞሽ አለ፣ የስራዎች ድግግሞሽ አለ። ከዛ በላይ ደግሞ በጣም ኮስት ኢፌክቲቭ አይደለም ያላቸው አሁን ላይ አሰራር በእኛ ግምገማ ማለት ነው። የእኛም ፕላትፎርም ኢምፕሊመንት ካደረጉ ኮስት ኢፊሸንት ያደርጋሉ። ከቁጥጥር አንጻር ደግሞ ተቋሙ ሀብቱን በስርዓት ማስተዳደር ይችላል። ያንን ነው የሚፈታላቸው ችግር ብለን የምናስበው። በባንኮች የማይክሮ ፋይናንስ ተቋማትና የሌሎችንም ጊዜና ገንዘብ ከሚያባክን የወረቀት አሰራር የሚወጣ ነው ተብሏል። የህብረት ስራ ኮሚሽን ጽህፈት ቤት ኃላፊው አቶ አምባዬ የወረቀት ስራ ደንበኞችን ለእንግልት፣ ሰራተኞችን ለድካም፣ ተቋማትንም ለኪሳራ እያደረገ ነው ብለዋል። ይህም በማህበራቱ መካከል ትልቅ የጊዜና የገንዘብ ብክነት እያስከተለ መሆኑን ተናግረዋል። አሰራሮችን ለሌብነት ከሚያጋልጡ ነገሮች አንዱ የተቋማት ዲጂታላይዝ አለመሆኑን ነው ሲሉ አቶ አምባዬ አስረድተዋል። ዘገባው የባልደረባችን ኤልዳና ታደሰ ነው።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። በአልጄሪያ በተነሳ የሰደድ እሳት አደጋ 6 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። የአደጋው መንስኤ በአካባቢው በተከሰተው ከፍተኛ የሙቀት ማዕበል ነው ተብሏል። የአልጄሪያ የሀገር ውስጥ ጉዳይ ሚኒስቴር ዛሬ ባሰራጨው መግለጫ ባለፉት ቀናት በተለያዩ የሀገሪቱ አካባቢዎች የተነሳው ሰደድ እሳት ይህ ዜና እስከተጠናቀቀበት ጊዜ ድረስ ገና በቁጥጥር ስር አልዋለም ብሏል። በአደጋው 6 ሰዎች መሞታቸውን የገለጸው ሚኒስቴር መስሪያ ቤቱ ለተጎጂዎች አስፈላጊውን ካሳ ለመስጠት የሚያስችል ዝርዝር የጉዳት መጠን እየተጠና መሆኑን አክለዋል። የተነሳው ሰደድ እሳትን በቁጥጥር ስር ለማዋል በርካታ የእሳት አደጋ መከላከያ ሰራተኞች መሰማራታቸውን የፈረንሳይ ዜና አገልግሎት ዘግቧል። ዩክሬን ባለፉት 48 ሰዓታት ውስጥ 13 የሩሲያ የባህር መርከቦችን መምታቷን አስታወቀች። ጥቃቱ የተፈጸመው ለቀናት የዘለቀውን ተቃውሞ ተከትሎ አዲስ የጦር አዛዥ ከተሾመ በኋላ ነው ተብሏል። የዩክሬን ሰው አልባ ሲስተም ጦር አዛዥ ሮበርት ብሮቫይዲ እንደተናገሩት የዩክሬን ድሮኖች ባለፉት 48 ሰዓታት ውስጥ በጥቁር ባህርና በአዞቭ ባህር ላይ 13 የሩሲያ መርከቦችን መምታታቸውን ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩላቸው በኦዴሳ ክልል በሚገኙ የዩክሬን ወደቦችና ወታደራዊ መሰረተ ልማቶች ላይ ጥቃት መሰንዘሩን አስታውቀዋል። ሞስኮ በጥቃቱ ምክንያት 2 የባህር ኃይል መርከቦች እንዲሁም ወታደራዊ ጭነቶችን ለማውረድና ለማከማቸት የሚያገለግሉ የወደብ መሰረተ ልማቶች፣ የነዳጅና ቅባት ማከማቻ ታንኮች መምታታቸውን ተናግረዋል። ቅዳሜ ዕለት በዩክሬን ድሮኖች የተፈጸመ የቀድሞ ጥቃት 8 ሰራተኞችን የገደለ፣ የእሳት አደጋ ያስከተለና የዋል ዲፕሬስን ስፍራዎች ያስተጓጎለ ነበር ሲል ቲአርቲ ወርልድ ዘግቧል። በመጨረሻም አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ከሰረች። በኢራንና በአሜሪካ መካከል ከተቀሰቀሰ ወዲህ ዋሽንግተን እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓን የአሜሪካው የመከላከያ ሚኒስትር ፔት ሄግሴት አስታውቀዋል። ይህ ወጪ ባለፈው ግንቦት ወር ከተደረገው ግምት ጋር ሲነጻጸር የ8 ቢሊዮን ዶላር ጭማሪ ያሳየ ሲሆን ሚኒስትሩ አሁንም ተጨማሪ በጀት እንዲፈቀድላቸው ጠይቀዋል። ሚኒስትሩ በሴኔት የገንዘብ ድልድል ኮሚቴ ፊት ቀርበው በሰጡት ማብራሪያ ኮንግረሱ አስቸኳይ ተጨማሪ በጀት ካላጸደቀ የሀገሪቱ ወታደራዊ ስልጠናዎች ሊስተጓጎሉ እንደሚችሉ አስጠንቅቀዋል። ሄግሴት ለመከላከያ መስሪያ ቤታቸው ፔንታገን 87 ቢሊዮን ዶላር እንዲፈቀድ የጠየቁ ሲሆን ከዚህ ውስጥ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄዱ ወታደራዊ ዘመቻዎች የሚውሉ መሆኑን ገልጸዋል። ይህ የበጀት ጥያቄ የቀረበው በመካከለኛው ምስራቅ 3 የአሜሪካ ወታደሮች በተገደሉበትና ጦርነቱ ወሳኝ ምዕራፍ ላይ በደረሰበት ወቅት ነው። ዋይት ሃውስ ለቀጣዩ የበጀት ዓመት 1.5 ትሪሊዮን ዶላር ለፔንታገን እንደሚመድብ መጠየቁ የሚታወስ ሲሆን ይህም የአሜሪካ ወታደራዊ ወጪ በታሪክ ከፍተኛ ደረጃ ላይ ያደርሰዋል። አሜሪካ በኢራን ላይ ለ11 ተከታታይ ቀናት ጥቃት መሰንዘሯን የቀጠለች ሲሆን ኢራንን በአሜሪካና በአጋሮቿ ላይ የአጸፋ ጥቃት በመሰንዘር ላይ ትገኛለች። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።